እናንተ ግን ማለት ነው የእውነት እኔ ሌሎቹን ተው ሌሎቹን አይመለከተኝም። ሩታ የምትባለ ሰው ግን የሚመክረው ሰው የለም፣ ዘመድ ወገን የለም፣ የሚመክራት ሰው የለም። ከእንደዚህ አይነት ጫውታ ውስጥ እንድትወጪ የሚያደርግሽ የሚመክርሽ ሰው የለም። መካሪ የለሽም። የልጅሽ አባት ከሌላ አይ ቲንክ ይሄ ዳኒ የሚባለው ሰውየው አሁን ውሽማሽ ነው መሰለኝ ባልሳሳት። እንግዲህ ይቅርታ ለአባባሌ ማለት ነው። ምክንያቱም ከማየው ነገር አንጻር ነው። ምንም ላድርግ አልችልም። ውሽማው ስለሆነ ነው እንደፈለገ ሶፋ ላይ እየወጣ እንትኑን ሻንጣውን ሰብስቦ እሷ ቤት የገባው ውሽማው ስለሆነ ነው። ውሽማዋ ስለሆነ ነው። ገባችሁ? ግን ደግሞ ለልጁ አባት ክብር መስጠት ግዴታሽ ነው። ውዴታ ሳይሆን ግዴታሽ ነው። ሰው ልጅ እንዴት እንደዚህ ይሆናል? እንዴት ሰው ልጅ ላይ እንደዚህ አይነት ድራማ ትሰራላችሁ? እንዴት ማለት ሜሪ የምትባየው አይደብርሽም? ግን አንቺ በቃ ማለት በቃ አይምሯችሁ በቃ የሆነ በቃ ሰይጣናዊ የሆነ አስተሳሰብ ውጭ ከዛ ውጭ ጽድቅ ማሰባችሉ መልካም ነገር ማሰባችሉ እንዴት አድርገን እነዚህ ልጆችን አግባብተን ልጁን እሱን በስነ ስርዓት እንዲያይ ምናምን እሷም እንዳትጎዳ ትሪት ማድረግ ነው እንጂ ያለብሽ። ከዚህ በኋላ አብርሃም ልጁን ማየት አይችልም፣ እንደፈለገ ማየት አይችልም ምናምን ግዴታ እንግዲህ አብርሃም ካልወደደ ሩታን ካልወደደ ግዴታ በግድ ከሷ ጋር መሆን አለበት። ዝም ብሎ እኮ አይደለም የተጣሉ። ሲጀመር የሆነ ምክንያት ይኖራቸዋል እኛም ማናውቀው። ገባችሁ? እንጂ ዝም ብሎ ማንም ትዳር መስርቶ ከትዳሩ ዝም ብሎ ዘው ብሎ የሚወጣበት አይደለም። ኦኬ እንደዛ አይወጣም ከትዳር በምንም ታምር። እኔ እንደማስበው ማለት ነው መግባባት ስላልቻለ ነው ሰው የሚለያየው። ኦኬ እስከምናየው ማለት እንደምንሰማው እንደምናየው ማለት ነው። ሰው ከተለያየ የሆነ ሰው ደግሞ የአንድ መሀላቸው ልጅ አለ። ያንን ልጅ እሷ እንኳን እሷ ለምሳሌ እሷ አሊዝም እኔ እሱ ጋር ይሁን ብትል አብርሃም እኔ ከዚህ በኋላ ልጅን አታይም ሊላት አይችልም። በምንም ተአምር ማለት ነው አይችልም። ስንት ነገር እየሰማን አንድ ሚዲያ ላይ ዋንትያ በ13 ዓመቷ ያስረግዟት ምናምን ሰውየው እንኳን ከስንት በኋላ ከአገገመች ምናምን በኋላ ይኸው ህግ ፈቅዶለት እያየ ነው አሉ ልጁን ማለት ነው። አይደለም አብርሃም አብረሽ ባይሆንም እስከ ወልድ ማለት እስከ ወልሽበት ቀን ጀምሮ እስከ ዛሬ ትሪት እያደረገች ምናምን ነገር ነበር። አይደለም እንደዚህ ማለት ነው ልታደርገው አብርሃምን አታይም ልጅህን ልትዩ አቺን እና አንዳንዴ ማሰብ ማለት በቃ አስቡ እስቲ ትንሽ እንደ ሰው አስቡ። የምር እንደ ሰው እናስብ። ለምን እንደዚህ ይሆናል አይደለም? አስተሳሰባችሁን ቀይሩ በቃ። እና ዳኒ መቼም ግን አንተ መልካም ነገር የምታስበው የእውነት እኔ በቃ እኔ እንጃ። በስመ አብ ይሄ መልካም ነገር ነው የማያስብ መቼስ ጻድቅ ነው ወር ደግሞ እንትን ነው ይሄ ቅዱስ ስራ እየሰራ ነው ልል አልችልም። በጣም መጥፎ ሰውን አሁን የአብርሃም እቺ ልጅን በጥፊ ብላት ማን ነው ተጠያቂ? ጋይስ ልጁ እንደዛ አይነት ሰው አይደለም እንጂ ቢያደርግ አብርሃም ማን ነው ተጠያቂ? አብርሃም ነው የሚጠየቅበት። ልጁን የማየት መብት አለው። እንደሌላ ወንድ ትዕቢተኛ ቢሆንና እቺ ልጅ በጥፊ ወይ በርግጫ ቢላት ማን ነው ተጠያቂ? የሆነ ነገር ከሆነ በኋላ ከማልቀስ ወር ደግሞ ከሆነ ነገር በኋላ ለሴት ድምጽ እንሆን እንደዚህ እናድርግ ከማለት አስቀድመሽ በስነ ስርዓት ልጁን እንዲያይ ማድረግ ነው ያለብሽ። ቤትሽን ደግሞ ተቸክመሽ ዙሪ፣ እሱም እንደፈለግሽ መሆን ትችላለሽ ብሎሻል ቤትሽን። ግን ልጁን የመከልከል መብት የለሽም። ኦኬ አስረግጬ ስነግርሽ ማለት ነው ሩታ። እንዴ ለምን እንደዚህ ትሆናላችሁ? ለምን አምባገነን መሆን መልካም አይደለም። እውነት ለመናገር እንዴ ለምን ይሄ ልጅ በልጁ ምክንያት ለምን ይንከራተታል? እሱ አንቺን እቺ ትላንትና የለቀቃችሁትን ቪዲዮ እንኳን አይቶ እኮ ወደ ህግ መሄድ ይችላል። ግን እንደዛ አይነት ሰው ስላልሆነ ነው። ምክንያቱም እኔ ወጣለሁ ብሎ ስለሚያስብ ለትንሽም ለትልቅም ወደ ህግ መሄድ ስለማይፈልግ ነው አብርሃም። እስከ መቼ ድረስ ነው እንደዚህ አይነት ድራማ በልጁ ዙሪያ? አንቺ ባለፈው ለታ ሲጀመር ማለት ነው ይባለፈው ይሄ ልጅ ሊወሰድብኝ ነው ስትይ የነበረው ማለት ነው አንቺው ራስሽ አንቺው
ይሄ ከውሽማሽ ጋር ማለት ነው። ውሽማሽ ልበለው እንግዲህ መቼስ ዳኒ ማለት ነው። ዳኒ ውሽማሽ ሩታ እና ከሱ ጋር ሆናችሁ ያቀነባበራችሁት ቅብብር ነው እኔ እንደሚመስለኝ ማለት ነው። እያለቀች ልጄ ሊወሰድብኝ ነው ማለት ይሄ ራሳችሁ ክሬት ያደረጋችሁት ነገር ነው ኦብቪስሊ እንጂ ማንም የማንም ልጇን ወስዳለሁ ምናምን ብሎ አብርሃም የተናገረ ለሰውም የተናገረ ምናምን የለም። እናንተው ክሬት ያደረጋችሁት ነው አንቺና ዳኒ። ከዛም ደግሞ ድንቢሊቃ ማን ነው ይሄ? ድንቢሊቃ ማን ነበር ስሙ ጋይስ? ድንቢሊቃ ሜሪ ትዝ ብሎኝ ነው የሆነ ነገር ከየት መጣልኝ ጋይስ? የድንቢሊቃ የሚለው ነገር ኦ ማይ ጋድ። እና እንደዛ ነው እሺ እንጂ አብርሃም እንደዛ አይልም። ሰላም ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትረፍርፍ ይበልልኝ። እግዚአብሔር አምላክ ክፉ ነገር ሁሉ ይጠብቃችሁ ይጠብቀን። መድኃኔዓለም ክርስቶስ የሰራዊት ጌታ እግዚአብሔር እናታችን ቅድስት ድንግል ማርያም በእውነት መድኃኔዓለም ከክፉ ነገር ሁሉ ይጠብቃችሁ ጋይስ። ዛሬ ደቡብ ክልል በተፈጠረው ወገኖቻችን ላይ በተፈጠረው ማርያምን የእውነት በጣም ነው ልብ የሚሰብረው። እዩት እቺን ጊዜያችን እዩት እቺን ዓለም እዩት ተመልከቷት ጋይስ። አለን ስንል የለንም ማርያምን። በቃ ለምንድን ነው ክፉ የምንሆነው? የእውነት እግዚአብሔር እነሱ ባላወቁት ነው። አሁን ታውቃላችሁ እንግዲህ ይሄ ሁሉ ህዝብ ያለቀው። የእውነት እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖር። መድኃኔዓለም ክርስቶስ ነፍሳቸውን እረፍት ይስጣቸው። ሌላ ምንም አይደለምና የእውነት እኛንም ደግሞ መድኃኔዓለም ክርስቶስ ይሄ ከሚሰማው ጩኸት አስሬ እየመጣ ከሚያስደነግጠን የድሮን ድምፅ እኛንም ፈጣሪ ያውጣን ጋይስ፣ ያውጣን። ጸልዩልን፣ ማርያምን ጸልዩልን። እውነት እግዚአብሔርን በጣም ነው የሚያስፈራው። ማርያምን ብቻ አላውቅም፣ ማርያምን በጣም ነው የሚያስፈራው። በቃ አለ አይደል ለምደነዋል፣ አሁንማ ለምደነዋል። ግን በቃ አለ አይደል መድኃኔዓለም ክርስቶስ እንደው በቃ አይሆኑ በቃ ይበለን ማለት ሞት አይቀርም። ግን የሰው ሀገር ላይ በቃ እኔ እንጃ ብቻ መድኃኔዓለም ክርስቶስ በምህረቱ ያስበን፣ ዓለምን በምህረቱ ያስባት። ዓለም በቃ ጭንቀት ውስጥ ነው ያለችው የሚመስለኝ እግዚአብሔርን እና እግዚአብሔር በምህረቱ ያስበን። እንግዲህ የሞትንም ወገኖቻችንን የሰራዊት ጌታ እግዚአብሔር ነፍሳቸውን ያሳርፍ። ሌላ ምንም አልልም። እሱ ለምድሪቱ ደግሞ ሰላምን ይላክልን የእውነት። እና ቤተሰቦቼ ውድ ሀገሬ ልጆች ራሳችሁን ጠብቁ። በያላችሁበት ከቤት ዋትወጡ ምናምን መልካም ነው። እዚህም ያላችሁ ሌላም አካባቢ እኔ ያለሁበት ሀገር ኢማራት ነው። ኢማራት ውስጥም ያላችሁ እነሱ እንደዚህ ብሎ እንትን አይሰጡም ጋይዝ። እና ግን ትንሽ እየሰማን ያለ ነገሮች አሁን ጠዋት 3 ሰዓት አካባቢ ላይ የተፈጠረ ነገር አለ እዚህ እና ብቻ ከእግዚአብሔር በታች ራሳችሁን ጠብቁ። መድኃኔዓለም ክርስቶስ የሚጠብቀን እሱ የእሱ ጠበቃ ይሻላል ከኛ ጠበቃ ማለት ነው። እና ይሄን እላለሁ ቤተሰቦቼ። ፕሊዝ ሁላችሁም ቻናሌን ሰብስክራይብ አድርጉ እና አበረታቱኝ ጋይስ። እቺ ዓለም ከንቱ ናት። በቃ ሁሌም መልካም ነገር እናስብ። እናንተ ቪዲዮውን ብታይልኝ ሰብስክራይብ ታደርጉልኝ በቃ ምንም አትጎዱም። እውነት ለመናገር ምንም የሚጎዳችሁ ነገር የለም። ግን ለኔ ይጠቅመኛል። ጊዜያችን አጭር ናት። መልካም ነገር እናድርግ። ካያችሁ ሰብስክራይብ አድርጉኝ እና እለፉ ጋይስ ፕሊዝ። እና ይሄንን እላለሁ። ወደ ቪዲዮስ መለስ እንግዲህ ቤተሰቦቼ እኔ አብርሃም ላይ በሚደረገው ነገር በቃ በጣም ነው የማዝነው። ምክንያቱም አብርሃምን በትንሹም ቢሆን አውቀዋለሁ ምን አይነት ሰው እንደሆነ በቃ አውቀዋለሁ በትንሹም ቢሆን ማለት ነው። እና ያንን እንትን ስለምን በጣም ነው የሚያሳዝነኝ አብርሃም። እና ፕሊዝ እንደዚህ አትሆኑ። ለሰው ልጅ መልካም አስቡ። በቃ ማለት ሜሪ የእውነት አንቺ ትልቅ ሰው ነሽ። እነዚህ ልጆችን ማግባባት ነው እንጂ ያለብሽ እነሱ እንዲለያዩ ምክንያት መሆን የለብሽም። እነሱ ሌላ ነገር ውስጥ እርስ በርስ እንዲገቡ ምክንያት መሆን የለብሽም። አይሶርቱ ጋር በጣም ነው የሚደብረው፣ ያስጠላል እንደዚህ አይነት ነገር። እንዴ ለምን ለሰው ልጅ መልካም ብታስቢ። እነዚህ ልጆች የሆነ በቃ አላለ ሰላም በመሃላቸው ተፈጥረው እሱም በስነ ስርዓት ምን አይነት ስነ ስርዓት የጎደላችሁ ናችሁ?
ማለት ለምን ለሰው ልጅ ክብር አይኖራችሁም? በቃ እናንተ ለምን? የምር በጣም ነው የሚደብረው። በቃ ያስጠላል። እሺ እንደዛ ወርወርሽው፣ እንደዛ ወርውረሽው ቢወርቅና የሆነ ነገር ቢሆንስ? እኔ እኮ በቃ ግርም ነው የምትለኝ ሜሪ። አንቺ የእውነት በቃ እኔ አንቺን ነው የምወቅሰው። ምክንያቱም አንቺ ከነሱ ትንሽ ምራቅ ዋጥ ያረግሽ ሰው ነሽ አይደል? ሩታ ገና ይቆጭሻል። ገና ታለቅሻለሽ። እውነት እቺን ቀን እንዳትረሻሽ። ታለቅሻለሽ አንድ ቀን ማለት ነው። አብርሃም ባይበቀልሽ ማለት ነው የሚበቀልሽ እግዚአብሔር አለ። ምክንያቱም ለሰው ልጅ ክብር የላችሁ። አንቺ ከዳኒ ጋር ተባብረሽ ምናምን ለሽ ያኔ እንደዚህ አብርሃምን መወርወር ምናምን እሺ፣ ዛኔ ወድቆ የሆነ ነገር ቢሆን ወድቋል አይደል? የሆነ ነገር ቢሆን ምን የልጅሽ አባት ነው። ነገ ለልጅሽ ምን ነው የምትይው? ምን አይነት ማስተዋል የጎደለሽ ነሽ? ቆይ ማለት ሴት ልጅ ነሽ አይደለ? ሴት ልጅ አስተዋይ ናት አይደለ? ለምን አታስተውይም? ለምን ስርዓት አይኖርሽም? ከሌሎች ሰው ጋር ሆነሽ ከምታሽካኪ ልጁን ነው ማየት የፈለገው አይደለ? ልጁን ማየት ነው የፈለገው። ልጁን ልውሰድ አላለም። ለምን ልጁን አታሳዩም? ማለት ለምን ስነ ስርዓት አይኖራቸውም? በቃ የእውነት በጣም ዘጊ፣ በጣም ታስጠሉት። በቃ ስትስቁም አታምሩም፣ ስታወሩም አታምሩም። በቃ ታስጠላላችሁ። የምታደርጉት ሁሉ ነገር በቃ ሀክ ነው። ሰው ልጅም በልጅ መቅጣት ማለት ምን ማለት ነው እንዴ? የሆነ ሰው ካልፈለገ ግድ በቃ አንተ ከሩታ ጋር መኖር አለብህ፣ ከሌላ ሴት ጋር መኖር የለብህም። እንደዚህ አይነት ፍቅር አለ? ይሄ ፍቅር ነው በመሰረቱ? እኔ በጣም ነው የእውነት ሰቀጠጠኝ። በጣም በቃ ላል ልሳየው። ትስቃለች ደግሞ አታፍርም። ጋይስ ማፈያ ምን ያስቃል? አሁን ባልሽን ዳኒ እንደዛ ወረወረው፣ ከዛ ትስቃለች። ፈጣሪ ያለ ያስቃል። ምኑ ነው የሚያስቀው? ቆይ መወርወሩ መውደቁ ምናምን ነው የሚያስቀው ወይስ ከቤት ስላወጣ ውሽማሽ ዳኒ ጀግና ሆነ ማለት ነው? አብርሃምን ስለወረወረና ስላወጣ። አይ የሰው ልጅ ግን በጣም ነው የሚገርመው። እውነት በጣም ነው የምትገርሙት። በቃ ጥግ ድረስ የምታደርጉት ነገር በጣም ነው የሚገርመው። ፈጣሪ ኧረ የሰው ልጅ እኔ እንጃ። በስመ አብ የሰው ልጅ አስተሳሰብ ግን በጣም በቃ አይዶን ነው። እኔ እንጃ፣ እኔ አላቅም። ሕፃን ልጅ እኮ አይደለሽም ማለት ትልቅ ነሽ። አንቺን ብትሆኚ ልጅ ወልድሻል፣ እናት ሆነሻል። እናትነት ራሱ ብዙ ነገር ያስተምራል። እንዴ ይሄ ነገ ልጄ ይሄንን ቪዲዮ ያያል፣ እንደዚህ አድርገሽ ነበር እንዴ አባቴ ይለኛል ምናምን ብለሽ ለምን ማሰብ አቃተሽ? ለምን ተሳነሽ ይሄንን ነገር ማሰብ? እንዴ ንብረት ከቤቱ የሚሰርቅ አደረግሽው እኮ። ንብረቱን ተወልሽ፣ ልጁን ነው ማየት የፈለገው። ያ ካሉ ምንድነው የአብርሃም ክፋይ አታየውም። አንቺ አይደለም አብርሃም ብቻም ሳይሆን አብርሃም ብቻም ላይ ሳይሆን የሳቅሽው ማለት ልጆቻቸውን ወልዶ የተለያዩ አባቶችንም ሁላ ነው ያወረድሽው። አብርሃም ብቻ አይደለም። ምክንያቱም እነሱም ካንቺ ይሄንን አይቶ ይሄንን አንቺ አብርሃም እንዳደረግሽው ስንት አሁን አብርሃም አንቺ ላይ ምንም በደል አላደረሰም። ስንት በደል የደረሰባቸው ሰዎች አሉ። ገባሽ? በወንዱ ማለት በልጆቹ አባት እነዛ እንኳን ሆኖ ለአባቶች ለልጆቻቸው አባት እንደዚህ አድርጎ ነበረ ብላ አትናገርም። እናት ብዙ ነገርም በውስጧ ተሸክማ ገባሽ? ልጆቹ አባታቸውን እንድታገኝ ታደርጋለች። አይደለም እንደ አብርሃም መልካም ሰው ይቅርና ማለት ነው። ሩታ የእውነት እኔ ምንም አልልሽም። ማስተዋሉን ይስጥሽ። ሌላ ማለት ጋይዝ በጣም ብዙ ነገር መናገር ፈልጊያለሁ፣ ግን ይሄ ቪዲዮ ይረዝምብኛል። ዛሬ ራሱ ረዝሞብኛል እና እንደዛ ነው። ውድ ሀገሬ ልጆች ፕሊስ ሁላችሁም ቪዲዮዬን ይሁንልኝ፣ ሰብስክራይብ አድርጉኝ፣ ሀሳባችሁን በኮሜንት ጻፉ። አመሰግናለሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። በዓለም ዙሪያ ያላችሁ የሀገሬ ልጆች ወገኖቼ አመሰግናለሁ።